ብሌን እንግዲህ ታሪክ ሰርታለች ማለት ነው። ወላጅ እንጀራ እናቷን ገነትን ለማስወገድ ቆርጦ በቤታቸው ወስዶ በፊት ለፊት ላይ ሽጉጥ በደቀነበት ሰዓት ለፖሊስ ያለባቸውን ወንጀል በሙሉ ዘርዝር አድርጋ ተናግራ ፖሊስ በሯ ድረስ እንጀራ እናቷ ድረስ አምጥታ እንግዲህ እጅ ከፍንጅ በኃይሉ ተይዟል ማለት ነው። በጣም ነበረ የተናደደው። ማጥፋት አለብኝ እሷን እያለ የወይዘሮ ገነትን ጎረቤት ቤት እንግዲህ ሂድ እናትነቷን ልትነግራት ነው። ሰላም እናቷን መሆኗን ልታቅ ነው። ቶሎ ድረስ እያለች እንግዲህ ደወስ ያለ ብር የተሰጣት የወይዘሮ ገነት ጎረቤት ነበረች የላከችው። እሷን አጥፍቼ መገላገል አለብኝ እያለ ሲሄድ እንግዲህ ራሱ ወንጀል ላይ ጠብ ብሏል ማለት ነው። በነገራችን ላይ ሰላም እንግዲህ በጤንነቷ ተመልሶ ወደ ቤቷ ተመልሳለች። ሆኖም ግን ስትመለስ ግን የተቀየረች ሰላም ሁና ነው የመጣችው። ቃልን የምትወድና ብሌንን የምትጠላ አድርገው ነው የመለሷት። እንግዲህ ምን አይነት ነገር ነግረዋትና ክነዋት ቢሆንም እንግዲህ ባለፈው ቃልን ልጄ አይደለሽም ባለችው ልክ ደግሞ አሁን አንቺ ብሌን ልጄ ማስመሰለሽ እናቴ ናት እያልሽኝ እኔን አብዳለሽ በሽተኛ ናት ብለሽ ስትጫወችብኝ እንደነበረ ሰምቻለሁኝ ያለችው እንግዲህ ቃልና አቶ በኃይሉ ከሆስፒታል ሄደው እንግዲህ ብዙ ነገር እያለች እንደነበረ እኔንም ልታስጠላኝ እንደነበረ አንቺን ብዙ ነገር እያደረገች ነበር ብላ ያ ሁሉ መልካም ስራዋን ብሌንን አጥፍተውታል። ግን ከፈጣሪ የማይጠፋ ልበቀና ስለሆነች ሁላቸውም የስራቸውን ያገኛሉ። አሁን እንግዲህ ቃልና ሳሚ ጓደኛ ሆነው ገጥመው እንግዲህ በኃይሉን ለመጣል ተስማምተዋል ማለት ነው። ምክንያቱም የሁለታቸውም ጠላት በኃይሉ ሆኖ ተገኝቷል። ሳሚና አቶ በኃይሉ አንድ መክተብ ላይ ቁጭ ብለው ቢሮ ላይ መክተባቸው ላይ ቁጭ ብለው ቢሮ ላይ ሲነጋገሩ አንተ ግን እንዴት አውቀህ ነው እሷስ ቃል አይደለችም ብለህ ያስተውከኝ ስለው አይደለም ቃልን ውሃ ውስጥ ዘፍዝፋህ ስላየሁኝ ረስተሃት እንዳትገላት ብዬ እያስታወስኩ ነው እንጂ ማን እንደነገራት አላውቅም ብሎ ነው የካደው። ግን ሳሚ ነው ትክክለኛ ለገነት ደውሎ የተናገረው። አሁን አንቺን ብሌንን አገናኘኝ እኔም ደግሞ አንቺን እናትሽ መሆኗን ሰላምን በትክክል ላረጋግጥልሽ ግን በማይጎዳ መልክ ተባብለው እንግዲህ ሁለቱ ጓደኛ ሆኖ ተቀጣጥረው ማን ነበር የደወለልህ እያለ ሲጠይቀው አይ ጓደኛዬ ብሎት ነበር የሸወደው በኃይሉ ተጠራጣሪ ነውና ተከትሎ ሲሄድ እንግዲህ ጓደኛ ያለውን ሰው ማየት አለብኝ እኔን ነው የሚያታልለኝ በማለት ሲሄድ እንግዲህ ቃልና ሳሚ አንድ ላይ ቆመው አንድ መንገድ ላይ እየዶለቱ አይቷቸው እሰራላችኋለሁ ሳትቀድሙኝ ነው የምቀድማችሁ በማለት እንግዲህ እንዳላየ ለሽ ብሎ ወደ ቢሮ ተመልሶ ነበር። ግን ሰላም ከሆስፒታል ስትመለስ በብሌን ላይ ምን ቀየራት? ወይዘሮ ገነት ጎረቤቷስ ለምንድን ነው በዚህ ልክ የምታከላክለው የሚለውን እና መጨረሻስ ብሌን ጀግናዋ በኃይሉን ማስያዟ ትክክል ነው የምንል እንግዲህ እንዴት እንደሆነ ሁሉንም እናያለን። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርት እንግዲህ አሳዛኝም አስደሳችም ነገሮች አሉበት። አስደሳችሁ በኃይሉ በቁጥጥር ስር መዋሉ ሲሆን አሳዛኙ ሰላም በብሌን ላይ እንግዲህ ተመልሳ መምጣቷ ብሌንን እንደማትወዳትና ወይዘሮ ገነትን እዚህ ቤት ላይ አልፈልግም ውጪልኝ፣ እንደውም ይሄን ቤት እኮ እስከ ዘመዶቿ አይደለም የቀጠርኳት ብሌን ናት። ብሌንም አንቺ ተይ እንጂ ትዬ ምን አረግንሽ ብትላት ከተስማማሽ ተቀመጪ ካልተስማማሽ ቤቴን ጥላችሁ ሊውጡ የምትል ሰላም ሆናለች። ያቺ እዝነትና ርህራሄ የነበራትን ሴትዮ ምን አድርገዋት እንደመጡ ባናቅም በአሁኑ ሰዓት እንግዲህ ተገልብጣ ክፉ ሆና መጥታለች። ክፋቷ ግን አያምርባትም ሰላም ማለት ነው። ደግነቷን ነው የምንፈልገው እኛ የብሌን እናት ሆና ደግ ሆና የነበራትን ትህትና እንድታሳየን እንጂ አሁን ተቀይራ እንደዚህ ሆና ማየቱ ሁሉም ኮመንታቶችን ግዳፍ እየሰጡ አይደለም፣ ተቃውመዋል። ስለዚህ ይስተካከል እንላለን። አሁን እኔ የሰላም ልጅ እንደሆንኩኝ አሳምንልኝ፣ እሱን አታስቢ ይላል ሳሚ። አንቺ ደግሞ ብሌን የኔ ማድረግ እገዥኝ አላት ሳሚ። ከዛ ከዳግም ጋር የሆነ ነገር ሳይጀምሩ አይቀርም ሲላት እንግዲህ ቃልም ዳግምን ስለምትወደው ወደ እሷ እንዲመጣላት ስለፈለገ ችግር የለም በዚህ እንስማማለን በማለት እንግዲህ ተስማምተው ብሌንን እንድትጠላት ያደረገችው እንግዲህ አንዱ ዘዴዋ ቃል ነው። ቃል ግን የፈለገ ብትሰራ መጨረሻዋም እንደ በኃይሉ ጉድጓድ ነው የምትገባው ወላ ሳሚም ቢሆን። አሁን
ብሌንን ከዳግምና ከነሱ የሚያጣላ አንድ ሰበብ አለኝና አጣላቸዋለሁ አላት። ምንድን ነው እሱ አላት። ከዛም እንግዲህ በሚስጥር ነገረችው። ከዛስ በዚህ ምክንያት አጣላቸዋለሁኝ አለች። ይህንን ሲመካከሩ ሰዓት ቀድሞኝ ይቀድማለሁ ብሎ በኃይሉ በንዴት ተናዶ ነበረ ወደ ቢሮው የተመለሰው። ሁለቱ እየደወለቱና አንድ መሆናቸው ገብቶታል። እሺ አሁን እንግዲህ አንድ ስራዋን ጀምራለች። ቃል ሰላም እናቷን ብሌንን እንድትጠላ ያደረገቻት አንቺ ታመሽና አብዴት ሳለ እኔን ልጇ አይደለችም ብላ እኔ ልጇ እያለች እኔን ስታሰቃየኝ ከረመች እያለች እንግዲህ ስትነግራት እንዴት ልጄን እንዴት አደርጋታለች በማለት ሰላምም ደግሞ በብሌን ላይ ተቀይማባታለች። ያን ሁሉ ያደረገችላትን ማድረግ በውኗ ሳታውቀው እንጂ ከቃል የበለጠ ጥሩ ነገር የሰራችላት ብሌን ነበረች። ገነት በምኝታ ቤቷ ተኝታ እንግዲህ ከዚህ በላይ መሄድ የለብኝም ሂጄ ልጇ መሆኗን መናገር አለብኝ፣ እናትና ልጅ ማገናኘት አለብኝ ብላ ታስባ ወደ ቤቷ ስትሄድ በር ላይ እንግዲህ ታገኛታለች ጎረቤቷም አትሂጂ፣ ውሸት ነው፣ ይህንም አሁን ደግመሽ ነግረሽ ልቧን አትስበሪው፣ ግን ብሌንም እኮ የኔ ዲና ልቧ እንዲሰበር አልፈልግም በማለት እንግዲህ ስትዋሻትና ስትላት በፍጹም አልቀርም በማለት ጥላት ስትሄድ እሷም አትሂጂ ቡና ፍልተን እንጠጣ እያለች ብትላትም በፍጹም አልተመለስ። ገነት ግን ቆም ብላ ይች ሴት ግን ምን ሆና ነው ምን እያሰበች ነው በማለት ልትናገር በሄደችበት ሰዓት እንግዲህ ቤት ውስጥ ገብታለ ብሌን ልትነግራት ስትል እንግዲህ ብሌን በቃኝ ካንቺ ወዳ እናት በመሀላችን እናት እያሉ የውሸት እያመጡ ሊያጣሉን ነው። እኔ ማንነቴን አልፈልግም፣ አንቺ ነሽ እናቴ ገነትዬ ብትላትም አይ ይሄ ውሸትሽ ነው፣ እንደዛ ጊዜው በረኪና ትጠጣብኛለች ብለሽ ፈርተሽ እንጂ ማንነትሽን ትፈልጊዋለሽ፣ ስለዚህ የአንቺ እናት ብላ ስትጀምር እንግዲህ እነሱ ከሆስፒታል መጥተው እነ ሰላም እነ ቃል እነ በኃይሉ ጥልቅ ይላሉ ከቤት። በዛ ምክንያት እንግዲህ ሳትነግራት ይቋረጥና እንኳን ደህና መጣሽልኝ ብላ በፈገግታ ብሌን ልትቀበላት ስትል ወይዘሮ ሰላም ግን ተቀይራ ዘርበይ ያንቺ የሰራሽውን ስራ የማላቅ መሰለሽ፣ ሁሉን ነገርሽን ሰምቼልሻለሁ። ወይዘሮ ገነትም ከቤቴ ውልቅ ብለሽ ሂጂ፣ ድጋሚ እዚህ ቤት እንድትመጪ አልፈልግም በማለት አስከፍታት አልቅሳ ነበር ከቤት የወጣችው። ይህ የቃል ሴራ ነው። እንግዲህ ብሌንና ዳግም ደግሞ እንግዲህ እወድሻለሁ እወድሃለሁ የሚለውን ቃላት እየተደጋገሙ ነበረ። እሱም ከምኝታው ተኝቶ ስለ ብሌን ያስታውስ ነበር። ብሌንም ከምኝታው ሆና ስለ ዳግም ታስታውስ ነበረ። በዛ መካከል ላይ እንግዲህ ስልክ ሲደዋወሉ ለምን አልተኛሽም ቢባባሉም ሁለታቸውም እንደው በህሌናቸው የተነጋገሩትን ያለፈውን ታሪክ የፍቅር ጨዋታቸውን እያስታወሱ እንቅልፍ እንደነሳቸው ነበረ የተነጋገሩት። በጣም ደስ ብሏቸው ባለበት ጊዜ እንግዲህ አሁን ይሄ ሁሉ ነገር ደግሞ በመካከላቸው ለማጣላት ሆን ብለው እንግዲህ ገብተዋል። እንግዲህ ጨረቃዋ ታምራለች። ጨረቃዋ ጋር ቁጭ ብለን እንነጋገር፣ እኔ እወድሻለሁ እያለ ደንበኛ ግጥም ደስ የሚል ግጥም ሲገጠመ እያዝናናባለ ሰዓት ቃል በር ከፈት አርጋይታ በጣም በንዴት ነበረ የተቃጠለችው። ለምን አፈቅረኝም ዳግም እሷ እድለኛ ናት እያለች በዚህም እየቀናችባት የነበረችው ነበረ። እንግዲህ ከዛ በኋላ ይቅርታ አድርጌልኝ ብላ ከጉልበቷ ተጎንብሳ እንኳ ይቅርታ ብትጠይቃት ዘርበይ ገና አንቺ ጋራ የማወራርደው ሂሳብ አለኝ ስትላት ብሌን ደነገጠኝ። ምን አድርጊያት ነው ምን ብያል ነው ስትል ቃል በጣም ተደሰተች። ወይኔ በዛውም ደግሞ በኃይሉ ሰራንላት እያለ በሳቅ ይፈነዳል። እሱ ምን እንዳጠፋ ባላቅም ይቅርታ አድርጌልኝ፣ እንደዚህ ሁነሽብኝ አታቂም፣ ጉድሽን ሰምቼልሻለሁ፣ አሟታል ብለሽ ልጄን ስታታልልያት ነበር አለቻት። እትዬ እንዲያሰብሽው እኮ አይደለም ቃልዬ ንገሪያት እንጂ ብላ ብትላት ምኑን ነው የምነግራት? እውነቱን እኮ ነው የምትነግርሽ። ልጇ ነኝ እያልሽ አልነበረም? እንደዛ እያልሽ እኔን ስታሰቃይኝ ነበር። በእናትና በልጅ መካከል የምትገቢው ምን ማለትሽ ነው እንዴ? ቃል ለምን ተዋሻለሽ? አንቺ ጭራሽ የራስሽን አተስ ልጄሽን ውሸታም ትያታለሽ አለቻት። ይቅርታ ትዬ በማለት አሁን ዘርበይልኝ፣ ጥፊልኝ ከፊቴ፣ ስትታይ ደግሞ ጥሩ ሰው ትመስላለሽ፣ ዘርበይ አታልቅሽብኝ፣ በእጅሽም አትንኪኝ በማለት ግን እኔ እንደ ማንኛውም ሰው ግን አስመሳይ አይደለም፣ ይሄን ትደርሱበታላችሁ ብላ ነበር የተናገረችው። ወይዘሮ ሰላም ደግሞ በዚህ ልክ ይቀየራሉ ብለን በፍጹም አላሰብንም። በአንዴ እንደዚህ ታምነኛለች ብዬ አላሰብኩም ነበር፣ ደስ ሲል በማለት ቃል ደስታ ሙታደክ በዚህ በተለኮሰው ከስር ጋዙን አቀጣጥለዋለሁ እያለች እንግዲህ ሰላም ማነት ቃል እያለች ነበረ። ወይዘሮ ሰላም ግን
ቆይቻ አቃጣሪ ለምን አባቷ ነበረ ሰላም እናትሽ ናት ብላ ልትናገር የነበረ ብሎ በዚህ መሀል ነበር ተነስቶ ወደ ገነት ቤት የሮጠው። ሳሚ ደግሞ ለምንድን ነው ግን አንተ እህትህን የማትወዳት? ለምንድን ነው ለእሷ አሁንም ቢሆን ተመልሳ ብትመጣ አሳብዳታለሁ ብለህ የምትለው ብሎ ቢጠይቀው የማይመለከትህን አትናገር፣ ይህ ጉዳይ አይመለከትህም ነበር ያለው። እንግዲህ በኃይሉ እንደ ልማዱ አሁን እንግዲህ ቤቴንም ማንም ጋር ወንድ ጋር እያመጣሽ እየማገጥሽበት ነበር፣ የለችበትም በስራውንም ቤቱንም ትተሻል በማለት ወይዘሮ ሰላም ግን የማይገባ ንግግር ብሌን እየተናገሩ ነበር። ብሌን ግን ሁሉን ቻይናትና ያን እንኳ ሁሉ አድርጋት አለ ሳሚ። ለቃል እንዳትሞት እንደዚህ የምትጠራው ልጅ ምን አይነት ልበቀና ልጅ ብትሆን ነው በማለት ሳሚ በዚህ ራሱ እያደነቃት ይገኝ ነበረ ብሌንን። ወይዘሮ ሰላም ግን ቤቴንም አበላሽተሸዋል ከውርጋጥ ጋር ስትወራገጭበትም ነበረ እያሉ ነበረ። አሁን እሷም ቃል አሳክቸዋለሁ እና ብሌንንና ቃልን አጣልቻቸዋለሁ፣ በወሬ ማጣላቸው ባልኩ መሰረት ተጣልተዋል አለ። እሷ ብሌን ሆን ብላ እሷ ለመምሰል እንደሞከረች ብዬ ነገርኳትና አመነችኝ አለችው። እንዴት አሁን እሳ ታዲያ እንዴት ነው ከዳግም ጋር ደግሞ ልታጣል የምትችው ሲላት፣ በእኔ ጣለው፣ አሁን ደግሞ ዳግም ጋራ አጣልቼ ደግሞ አሳይሃለሁ፣ ከዛ በኋላ ላንተ አረገዋለሁ አለ። ሁሉንም ነገር አሳካዋለሁ እያለች ነው ወይዘሮ ቃል። ግን እንኳን ልታሳካ ምንም አይሳካላትም ብለን ነው የምናምነው። እንግዲህ በኃይሉ ዋናው ደግሞ ከተያዘ ቀስ በቀስ ደግሞ ሳሚና ቃል ደግሞ የማይያዙበት ምክንያት የለም። ግን ወይዘሮ ሰላምን ወደ ነበረችበት ወደ መጀመሪያው ወደዛኛው ወደ እዝነቷ ወደ ትህትናዋ ብሌንን በምትወዳት እሷን በምትወዳት ያለውን ፓርት እንደ አዲስ እንዲሰራልን እንለምናለን። እንግዲህ ገነት ቁጭ ባለይበት ነበር በኃይሉ የገባው። በኃይሉ ወዲያው በቁጥጥር ስር በቤቷ ውሏል።